በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ክፍል 2 ስለ ደብረ ዘይት በባለፈው ከተነገረው የቀጠለ ትምህርት ነው። እንግዲህ በባለፈው ስለ ደብረ ዘይት ከተነጋገርነው ወይም በትረካ መልክ ወይም በንባብ መልክ ከቀረበው አንዳንድ ነገሮች አባቶቻችን ሲያስተምሩ ወይም መጽሐፍትን ከሚተረጉሙ ሊቃውንት የተወሰዱትን ለማብራራት እንሞክራለን። እንዲሁ በደብረ ዘይት በዓላት ወይም በጌታዬ ምጽአት በዓል ላይ የሚከወኑ አንዳንድ የቤተ ክርስቲያን ትውፊታዊ አመጣጦችን፣ ትውፊታዊ የአስተምህሮ ሂደቶችን በዛውም የምንመለከትበት ክፍል 2 ትምህርታችን ነው። እንግዲህ በትምህርታችን ወይም በባለፈው በደብረ ዘይት ትምህርታችን ላይ የተለያዩ የጌታ መድኃኒታችን ኢየሱስ ክርስቶስ በስጋ ማርያም ተገልጦ በአጭር ቁመት በጠባብ ድረት ተገልጾ 33 ዓመት ከ3 ወር በዚህ ምድር ተመላልሶ የሰው ልጅ አስተምህሮ ስርዓተ ማዳኑንም ከጨረሰ በኋላ በ40ኛው ቀን በተነሳ በ40ኛው ቀን ወደ ሰማይ አድርጓል። ወደፊትም በሕያዋንና በሙታን ለመፍረድ በክብር ይመጣል ብለናል። እንግዲህ በዛ ጌታችን ኢየሱስ ክርስቶስ ሲያስተምር በተለያየ ምሳሌ እየመሰለ ለሐዋርያትና ለተከታዮቹ ያስተማረበት በዘመኑ ላሉ ሰዎች ዛሬም እኛ ልንማርበት የሚገባውን ትምህርት በተለያየ መልኩ እኛም በሚገባን በእርሻ በገበሬ እና በተለያዩ ነገሮች እየመሰለ አስተምሮናል። ከዛም መካከል በምንድነው ሽሽታችሁ በክረምት እንዳይሆን እያለ ያስተማረበት አይነት ሁኔታ አለ። ሽሽታችሁ በክረምት ለሚለው እንግዲህ ክረምት አዝዕርት ለፍሬ ያልደረሱበት ልምላሜ ወይም ቅጠል ያለበት ጊዜ ነውና ሰው በወጣትነት እድሜው ንስሐ ሳይገባ ወይም በአዛውንትነቱ ወይም በእርጅና ጊዜው ንስሐ ሳይገባ በቅጠልነት እድሜው እንዳልመጣባችሁ ጸልዩ ሲል በክረምት ሽሽታችሁ በክረምት እንዳይሆን ጸልዩ ብሏል። በዛን ጊዜ ለእርጉዞቹ ይውላቸው ብሏል። ለእርጉዞች ማለት ኃጢአትን ላረገዙ ኃጢአትን ጸንሰው ላረገዟት በኋላም ደግሞ ለሚያጠቧት ማጥባት ማለት እንግዲህ ኃጢአትን አርግዘው ይወልዷታል። ከወለደትም በኋላ እያጠቡ ያሳድጓታል። ስለዚህ ለሚያጠቧትም ወዮላቸው ያለው እንግዲህ ኃጢአትን እየተንከባከቡ ለሚያሳድጓት ማለት ነው። ሌላው ምሳሌው ጌታችን ኢየሱስ ክርስቶስ ሲያስተምር በለስ በለመለመች ጊዜ የቀኑን መድረስ እወቁ ብሏል። እንግዲህ በለስ ማለት አባቶቻችን ሲተረጉሙ በለስ ማለት ግብረ ሰዶም ነው። ግብረ ሰዶም በበዛ ጊዜ መንግስታት፣ ነገስታት ይህን በፈቀዱ ሀገር እውቅና በሰጠች ጊዜ የዛኔ ጊዜው መድረሱን እወቁ። ሁለተኛ ደግሞ የጠፋች ፈርሳ የነበረች እስራኤል እንደ አዲስ ወይም እንደገና የጦር መሳሪያዎችን አብረታ ልዕለ ኃያል ስትሆን በለስ መለመሏን አይታችሁ የወቅቱ መድረሱ አገላለጽ ይገልጹታል። ሌላው ስለዛች ቀን ንገረን መቼ ናት? ዕለቷስ ቀኗስ መቼ ነው? ብለው ሐዋርያት ጌታ መድኃኒታችን ኢየሱስ ክርስቶስን ሲነግሩት የሰው ልጅ ስለዛች ቀን የሰው ልጅም ቢሆን መላእክትም የሰማይ መላእክትም ቢሆኑ አያውቁም ከአባቴ በቀር ሌላ የሚያውቅ የለም ብሏል። እንግዲህ አባቶቻችን ሲያስተምሩን መጽሐፍም እንደሚነግረን ምንድነው የሰው ልጅ የተባለ ጌታ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷም ነፍስ ነስቶ በዚህ ምድር ተመላልሶ ዞሮ አስተምሮናል። ይህ ቃል ከወዴት መጣ? ቃል እንግዲህ ጌታ ኢየሱስ ክርስቶስ ቃል ስጋ ሆነ የተባለና ቃል የማን ቃል ነው ቢባል የአብ ቃል ጥንት የነበረ ቃል ዘመን የማይገድበው ወይም በዚህ ዘመን ተገኘ የማይባል ጥንታዊ ቀዳማዊ ቃል ከአብ የማይቀድመው መንፈስ ቅዱስም በስልጣን የማይበልጠው አካላዊ ቃል ከእመቤታችን ከቅድስት ድንግል ማርያም ለአዳም በገባለት ቃል ኪዳን መሰረት ምን ሆኗል ማለት ነው? ጌታ ኢየሱስ ክርስቶስ ስጋ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷም ነፍስ ነስቷል። ለምን መጣ ቢሉ እንግዲህ አዳም አባታችን
አዳም አባታችን በበደለው በደል ምክንያት ዘሩ ሙሉ እነ ቅዱስ ዳዊትን ሳይቀሩ ምን ብሎ ነበር ማለት ነው? የውርርዶሽ ወይም ውልዶሽ ኃጢአተኛ ተብለው በዳቢሎስ በግዞት በሲኦል ይንከራተቱ ስለነበር እነ ቅዱስ ዳዊትም ምን ብለዋል? ፈኑ እደከ እምአርያም፣ ቀኝ እጅህን የራቀን የምታቀርብበት ቀኝ እጅህን ከአርያ አምላክና አድነን፣ ጽድቃችንን ሁሉ እንደ መርገም ጨርቅ ተቆጠረ እያሉ ዘመን እየቆጠሩ ዘመንን በአቅማራት እየሰፈሩ ምን ይሉን ትንቢትን ይናገሩለት የነበረው ወልድ ኢየሱስ ክርስቶስ ምንድነው እንግዲህ ከእመቤታችን በነሳው ስጋ ሰው ተብሏል። የተዋሃደው መለኮት ደግሞ አምላክ ተብሏል። ስለዚህ ሰው ያለው የነሳውን ስጋ ከእመቤታችን የነሳውን ስጋ የሰው ልጅ ብሎታል። እንደ አምላክነቱ ግን ምን ብሏል? ያችን ቀን በምልክት አሳይቷቸዋል። ስለዚህ እንደ አምላክነቱ በርቀት እኛ ወደፊት የሚገጥመንን ነገር ሁሉ ለሐዋርያት ነግሮ በመጽሐፍ እንዲጻፍ አድርጓል። እንደ ሰውነቱ ደግሞ እኔ የለበስኩት ስጋ አላዋቂ ስጋ ነው በማለት የሰው ልጅ አያውቅም ብሏል። ነገር ግን ምንድነው ፍጹም ሰው ፍጹም አምላክ ነውና በተዋህዶ የከበረ ነውና እኛም ብለን እናምናለን። እኛ ክርስቲያኖች ፍጹም አምላክ ፍጹም ሰው ብለን ስለምናምን የሰው ልጅ ያለው ያን ኢየሱስ ክርስቶስ የለበሰውን ስጋ የሰው ልጅ የሰማይ መላእክትም ቢሆን የሰው ልጅም አያውቅም ከአባቴ ከአብ በስተቀር ብሎናል ማለት ነው። እንግዲህ ሌላውን ስለ ሥላሴነት ጠለቅ ያለ አባቶቻችንን እንጠይቃለን። እኛ በተቻለ ልጆች በተቻለን መልኩ የምናውቀውን ለማጋራት ያክል ነው እንጂ እንዲሁ በደብረ ዘይት ሽምብራና ባቄላ ተቀላቅለውም ሊሆን ይችላል፣ እየብቻቸውም ሊሆን ይችላል። ተነክረው በበዓሉ በደብረ ዘይት በዓል ይከበራል። ይህ እንግዲህ ደብረ ዘይት ምንድነው? በባለፈው እየተማማርን ያየንበት አይነት ሁኔታ አለ። አባቶቻችን በየአጥቢያ አብያተ ክርስቲያኖት አስተምረውናል። ደብረ ዘይት ማለት እንግዲህ አባቶቻችን ሲነግሩና ሲመክሩን መጽሐፍትም እንደሚያስረዱን መጋቢት 29 በዕለተ ደብረ ዘይት ምጽአት ይሆናል። እንደ ክረምት ነጎድጓድ ባለ ቅዱሳን መላእክቶችን ምን ያደርጋል ማለት ነው? ጌታ ኢየሱስ ክርስቶስ ምድርን እንዳርሷት ሰማይና ምድርን በመባረክት እንዳርሷት ተራራው እንዲደለደል ሸለቆችም እንዲሞሉ የተበታተኑ አራዊት የበላቸው ጎርፍ የወሰዳቸው በምድር ውስጥ ከርሰ መቃብር ላይ ያሉ የሞቱ የበሰበሱ አጽሞች ምን እንዲሆኑ ነው? እነሱ እንዲሰበሰቡ የቅዱሱ መልአከ ምክር የተባለው ቅዱስ ሚካኤል የመጀመሪያውን መለከት ሲነፋ አጽሞች እንዲሰበሰቡ ያደርጋል። የሁለተኛው መለከት ሲነፋ ትኩስ ሬሳ ይሆናል። ሶስተኛውን መለከት በነፋ ጊዜ ምን ይሆናል? የነፍስ ዘርቶ ሁሉም ኃጢአትም የሰራ ከነ ኃጢአቱ ተጽፎበት ጽድቅም የሰራ ጽድቅ ስራው ተጽፎለት ይነሳሉ ማለት ነው። ከዛ በኋላ ምን ይላል? ጌታ መድኃኒታችን ኢየሱስ ክርስቶስ ለፍርድ የዛን ጊዜ ስለሆነ የሚመጣው ጻድቃንን በቀኙ ያቆማል፣ ኃጥአንን በግራው ያቆማል። በዛን ጊዜ ጻድቃንን አመስግኖ ወደ አባቴ ብሩካን የጥንት የተዘጋጀላቸውን ርስታችሁን መንግስተ ሰማያትን ኑ ውረሱ ይላል። ኃጥአንን ደግሞ እናንተ ርጉማን ለሰይጣንና ለተከታዮቹ ወደ ተዘጋጀለት ወደ ገሃነመ እሳት ሂዱ አላቃችሁም ብሎ የሚያሰናብትበት ለፍርድ የሚመጣበት ቀን ነው ማለት ነው። የዛን ጊዜ ሲመጣ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ2017 ዓመተ ምህረት በፊት ወይም በዛን ጊዜ እንደመጣበት በእመቤታችን በቅድስት ድንግል ማርያም ማህፀን እንደተወለደው እንደዛ በስጋ ሳይሆን የሚመጣው ለፍርድ በክበበ ትስብእት በግርማ መለኮት በቅዱሳን መላእክት ታጅቦ በግልጽ ለፍርድ ይመጣል፣ በአስፈሪ ግርማ ይመጣል። ስለዚህ ያንን ለማድረግ ይመጣል። ያን ቀን ሲታሰብ እንግዲህ ሰው ልጆች በዚህ በደብረ ዘይት ሽምብራንና ባቄላን ይነክራሉ። ሽምብራና ባቄላ እንግዲህ ምንድነው? እኛን ይመስላል። ሽምብራ በውሃ ሲነከር እንግዲህ
በመጽሐፍ ቅዱስ ሲነገር ዘሪ ዘር ሊዘራ ወጣ። ዘሩንም በአራት ቦታ ዘሮቹም በአራት ቦታዎች ወደቁ። አንደኛው በመንገድ ዳር ወደቀ፣ አንደኛው በጭንጫ ላይ ወደቀ፣ አንደኛው በእሾህ ስር ወደቀ፣ አንደኛው በለመለመ ማሳ ላይ ወደቀ። ሌሎቹን ዘሮች አንደኛው እሾህ አነቀው፣ አንደኛው ወፍ ለቀመው፣ አንደኛውን ብቻ የተለያየ ነገር ይቻላልና አንደኛው ግን በመልካም ማሳ ስለበቀለ አበበ አፈራ ይላል። እንግዲህ ያንን ዘሪው ክርስቶስ ኢየሱስ ክርስቶስ ነው። ገበሬው ኢየሱስ ክርስቶስ ነው። የተዘራው የኢየሱስ ክርስቶስ አማናዊ ቃል ነው። የተዘራበት ቦታ ጭንጫውም ይሁን እሾህም ይሁን መልካም ይሁን ያ ምንድነው ማለት ነው? የሰው ልጅ ልቦና ነው። ፍሬ ያፈራው በንስሐ የተመላለሰ በጽድቅ ጎዳና የተመላለሱ ምእመናኖች ናቸው ማለት ነው። ስለዚህ ያነ ሽምብራውም ምንን ይመስላል ማለት ነው? እኛን የሰው ልጆችን ይመስላል። ሽምብራ ወይም ባቄላ ሁለት አይነት ሆኖ እናገኘዋለን። አንደኛ የራሰ አንደኛ ያራሰ። እንግዲህ በደብረ ዘይት ለማስተማሪያ የሚጠቀሙበት አባቶቻችን የተነከረው ሽምብራ ወይ ሊርስ ይችላል ወይ ላይርስ ይችላል። ስለዚህ ስንቆረጥመው አንደኛው ውሃ የራሰው ለምግብነት ምቹ ነው። ያኛው ግን ቀጭ 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 ይላል። ስለዚህ ያን ምንድነው ያ ፍሬውን በመልካም ማሳ ላይ የወደቀው ፍሬ እንደሚያፈራ ሁሉ ሽምብራውም ርሷል ወይም ውሃን ተቀብሏል። ያኛው ግን በኃጥአን ልቦና ይመሰላል፣ በኃጥአን ልቦና። ስለዚህ እኛ ከየትኛው ነን? በደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ደብረ ዘይት በዕለተ ምጽአት ሲመጣ እኛ የራሱን ሽምብራ ነን ወይስ ይሄኛውን ኃጢአተኞች ነን? የዛን ጊዜ ፍርድ የዛን ጊዜ ይሆናል። ስለዚህ ጌታችን ኢየሱስ ክርስቶስ ጽድቅ ካገኘብን ፍሬ ከተገኘብን እንደ ራሰው ሽምብራ እንቆጠራለን። ካልሆነ ግን እንደ ኃጢአተኛው ቀጭ ቀጭ እያለ ሰው ልጅ እንደሚያስቸግረው እንደዛ ይሆናል። ስለዚህ በደብረ ዘይት ምን የሚሆንበት ነው? ኃጢአተኛ በመከር አጫጆች መልካሙን አጭደው ወደ ጎተራ ፍሬውን ወደ ጎተራ እንደሚከቱት ገለባውን ደግሞ ወደ እሳት እቶን እንደሚጠሉት በመጽሐፍ ቅዱስ ተነግሯል። ልክ እንደዛ ሁሉ የሚለይበት ስለሆነ ሽምብራውም የተነከረው የራሰና ያራሰ ጽድቅ የሰራና ያልሰራን የሚመስል መልካም ፍሬን ያፈራና ያላፈራን የሚመስልበት ያ ነው። እንግዲህ የተለያየ ትርጉሞችም ሊኖሩት ይችላሉ። እንደየትርጉሞቹ ይለያያሉ ማለት ነው። ይሄው ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።